ከባህር ማዶ የምንመለከተውን ርዕሰ ጉዳይ ቀጥለን እናስመለክታችኋለን። ይህም ከሰሞኑ በጣም መነጋገሪያ የሆነ ርዕሰ ጉዳይ ነው። ኤርትራ በአውሮፓውያኑ 2023 ዳግም ተቀላቅላው ከነበረው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ በድጋሚ አሁንም በራሷ ፍቃድ መልቀቋን እንደዚሁ መግለጿ ይታወሳል። ከዚህ ጋር ተያይዞ ኢጋድ ያወጣው መግለጫ አለ። ከመግለጫው ጎን ለጎን ደግሞ እንደዚሁም ኤርትራ በተለያየ መንገድ ኢጋድን እየከሰሰች ይገኛልና እንደው እነዚህን ጉዳዮች እንዴት ተመለከታችሁት ከሚለው ብንጀምር በጣም ደስ ይለኛል። በረከት ካንተ ልጀምር። መልካም እንግዲህ ኤርትራ እንደ አራት ነገሮችን ለመልቀቋ ምክንያት አድርጋ አስቀምጣለች። አንደኛ ኢጋድ ሰላምና መረጋጋትን በቀጠናው ማስፈን አልቻለም የሚል ክስ አቅርባበታለች። በዚህ ቀጠናዊ ተቋም ላይ ኢጋድ ህጋዊ ግዴታዎችን አልተወጣም፣ ምንም ጉልህ ስትራቴጂካዊ ጠቀሜታ የለውም እስከ ማለት የደረሰ እና በቀጠናው መረጋጋትን ማምጣትም በጥቅሉ አልቻለም የሚል አይነት ጠንከር ያለ ትችቶችን፣ ወቀሳዎችን እና ውንጀላዎችን በዚህ ቀጠናዊ ድርጅት ላይ አስቀምጣለች። እንግዲህ ይሄ ቀጠናዊ ድርጅት ማለት እንግዲህ አፍሪካ ለአጀንዳ 2063 አንድ የሆነች የተባበረች አፍሪካን ለመፍጠር ለሚታሰበው ሂደት መጀመሪያ ኢኮኖሚያዊ ውህደት ያስፈልጋል፣ ኢኮኖሚያዊ ውህደት ወደ ፖለቲካዊ ውህደት ያደርሰናል በሚል 5 ቀጠናዎች ተከፋፍለው በእነዚህ ቀጠናዎች ውስጥ የተለያዩ የኢኮኖሚ ማህበረሰቦች ተቋቁመዋል። ወደ 8 የሚጠጉ 14 በጥቅሉ አሉ፣ ግን ደግሞ 8ቱን አፍሪካ ህብረት ተቀብሏቸዋል። ከነዚህ 8ቱ መካከል እንግዲህ ኢጋድ አንዱ ነው። ኮሜሳ አለ፣ ኢኮዋስ አለ፣ ሌሎችም እንደዛው አሉ። ስለዚህ ኢጋድ ይህንን ትልቅ አህጉራዊ ሸክምን ይዞ እየተጓዘ ያለ ተቋም ነው። እዚህ ተቋም ውስጥ የረባ የሚባል አስተዋጽኦ የሌላት ኤርትራ ናት ውንጀላና ወቀሳ ያቀረበችው። ግን ለዚህ ለኢጋድ ላይ ለቀረበው ውንጀላ ኢጋድ ምላሽ ሰጥቷል። ኢጋድ በሰጠው ምላሽ ውስጥ አንደኛው በድጋሚ እንኳን ከገባሽ በኋላ ይህ ነው የሚባል ተሳትፎ ባለፉት 2 ዓመታት ከመንፈቅ ለተሻገረ ጊዜ አላደረገችም የሚል ነገር አቅርቧል። ሌላኛው በአቅመ ቢስነት ለከሰሰችው ኢጋድ መሻሻል እንኳን አንድም የፖሊሲ ግብአት ሊሆን የሚችል ሰነድ እንኳን ጭምር አላቀረበችም ለዚህ ተቋም የሚል ነገር አቅርቧል ማለት ነው። እኔ ግን የኤርትራ መንግስት ካነሳው ሀሳብ አንጻር ብንመዝነው ጥሩ ነው ብዬ አስባለሁ። አንደኛ የኢጋድ አባል ነኝ ብሎ ግን ደግሞ መድረኮች ላይ ተገኝቶ ሀሳብ የማያዋጣ የሌሎችንም ሀሳብ የማያደምጥ መንግስት ነው። በህግና ስርዓት ተገዥነት ባህል ጭምር የለውም። በሀገር ውስጥም በህግና ስርዓት አይተዳደርም። በቀጠናዊና በአህጉራዊ የህግና ስርዓት ማዕቀፎችም የሚተዳደር አይደለም። ሲጥስ የምንመለከተው መንግስት ነው። ኢጋድ አላስከበረውም የሚለውን ቀጠናዊ መረጋጋትና ሰላም እንዲደፈርስ ምክንያት ከሆኑ መንግስታት መካከል አንደኛው ነው። በሌሎች ሀገርና መንግስታት ውስጥ የውስጥ ጉዳያቸው ውስጥ ሳይቀር እየገባ የሚፈተፍት ነው። ለዚህ ኢትዮጵያን፣ ሱዳንን፣ ሌሎችንም ጎረቤት ሀገሮችን በመበጥበጥ ታጣቂዎችን በማስታጠቅ እና ደግሞ ለታጣቂዎች መነሻ መሬት ሆኖ በማገልገል የማሰልጠኛ የሎጂስቲክ ማዕከል ሆኖ ማሰባሰቢያ ሆኖ በማገልገል የሚታወቅ ነው። ስለዚህ በሚያነሳው ነገር ራሱ ተጠየቅ ቢቀርብበት ለዛ ምላሽ የሚሰጥ አይደለም። ሌላኛው ስብስቡን እኔ እንደመፈለገው ካልመራውት በስተቀረ ሰላም ነው የተሻለ ልማት ያመጣል ወይም ደግሞ መረጋጋትና አንድነትን በቀጠናው ያስከብራል ብሎ የሚያስብ አይደለም። ግን ከሁሉ በላይ በድምሩ ግን ስንመለከተው ቀጠናዊ የሆነም አህጉራዊ ድርጅቶች እንዴት ነው ጠንካራ የሚሆኑት ነው። ጠንካራ የሚሆኑት አባል ሀገራቱ ጠንካራ የሆነ ተሳትፎና ጠንካራ የሆነ አቋምና ሁናቴ ላይ ሲገኙ ነው። ቀጠናዊ ድርጅቶችም ሆኑ አህጉራዊ ድርጅቶች ሊጠነክሩና የተሻለ ለቀጠናው ሰላም ለአህጉራዊ ውህደትና ለሚታሰበው አጀንዳ የሚታሰበውን ነገር ማምጣት የሚችሉት ማለት። ስለዚህ በአነሳው ክስና ውንጀላ ራሱ ሲመዘን ለዛ ሚዛን የተገቢ ሆኖ የምታገኘው አይነት መንግስትና የመልቀቂያ ጥያቄና ውንጀላ አይደለም ማለት ነው። እንደውም ቀደም ሲል እንዳነሳው ነው በእነዚህ ስብሰባዎች እንደዚሁም ደግሞ ለኢጋድ የአቅም ችግር አለበት ከተባለ የፖሊሲ አማራጮችን ማቅረብ እየተቻለ እንዲህ አይነት ክስ ውስጥ መግባት አንድም ላለፉት 2 ዓመታት ያክል ኢጋድ ላሳየው ወደ ሰፊነት ሊመሰገን ነው የተገባው እንጂ ሊወቀስ አይገባም የሚለው ሊያግደው ይገባ ነበር ነው። 2 ዓመት ሙሉ ሳትሳተፍ ምንም አይነት መድረክ ላይ ሳትሳተፍ እንደውም እኮ ተቋሙ ሊያግድህ ይገባ ነበር። መታገድ የሚገባ ሆነ አንተ አግልይ ያለውና በለ ተቋሙን ስትሆነጅል በራሱ የህግና አሰራር ስርዓትን ማትከተል መሆኑን ከባህሪ ጭምር የሚመነጭ ነው። በነገር በዲፕሎማሲም ባይዞ ትብብርን ማትፈልግ ተገማች ያሉን አካሄድን መከተል ማትፈልግና በመደበኛነት ተቃዋሚ መሆን ሁሉ ጊዜ ከማህበረሰቡ ወይም ደግሞ ከአካባቢው ሀገራትና ቀጠናዊ ድርጅቶች ሁሉ ራስን የምታገል እና በተቃውሞ የተሞላ መሆንን የሚያሳይም። መልካም እንግዲህ በአፍሪካ ቀንድ ባንድም በሌላ የአፍሪካ ቀንድን እያመሱ ካሉ ወይንም ለኢጋድ ችግር ናቸው ተብሎ
ቀይ ባህርን በተመሳሳይ ችግር ናቸው ተብለው ከሚታሰቡ ጉዳዮች መካከል በተለይ ከኢጋድ ጋር በጣም ስናስተሳስረው ጉዳዩን በምስራቅ በኩል ሶማሊያ የገባችበት ሁኔታን ማንሳት እንችላለን። በምዕራብ በኩል ደግሞ የሱዳን የእርስ በርስ ጦርነት እንደዚሁ ተያይዞ ይነሳል። በሰሜን ትንሽ ከፍ ስንል ደግሞ ግብጽ አባይን መሰረት በማድረግ ደግሞ የቆየው ችግር ይታወቃልና ኤርትራ ደግሞ ለነዚህ ሁሉ ችግሮች እንደ ተላላኪ ሆና እንመለከታታለን። ይሄንን ችግር በማባባሱ ውስጥ የተጠመደ ሀገርና መንግስት ሆኖ ነው የምናገኘው በዚህ ቀጠና። እንደዚህ አይነት ጉዳዮች በአንድም በሌላ የኢጋድን አሰራር ሁኔታዎች ችግር ውስጥ የሚከቱ ናቸው፣ እንደ እንቅፋት የሚታዩ ጉዳዮች ናቸውና ቀደም ሲልም ለኢጋድ ላሳየው ትዕግስት በራሱ ሊመሰገንም የሚገባው ነው ብለን ያነሳ ነው ከዚህ መነሻነት መሆኑ ታውቆ ነገር ግን ቀጠናው ላይ እንደዚህ አይነት ችግሮችን በተለይ ደግሞ አሁን ባለንበት ነባራዊ ሁኔታ ቀጠናዊ ትብብሮች በጣም እየተጠናከሩና አስፈላጊ ሆነው እየመጡበት ባለ በዚህ ወቅት ኤርትራ ይህንን የኢጋድን ጥምረት ለቄ ወጥቻለሁ ስትል ባንድም በሌላ ቀደም ሲል የተዘፈቀችበትን የተላላኪነት በተለይ ለግብጽ እንደ ትሮይ ፈረስ ሆኖ የማገልገሉን ሁኔታ አጠናክሮ ከመቀጠል ውጪ ምን ሊፈይድ ይችላል? እንዲህ አይነቱ ውሳኔዋሳ ከተጠያቂነት ሽሽት አይመስልም ወይ? ሌላስ ተጨማሪ የሚነግረን ነገር ምን አለ በዚህ ረገድ የሚለውን እናንሳው። የኤርትራ መንግስት ካለው በመንግስትነት ባህሪ ውስጥ የሚንጸባረቀው አንደኛው ጉዳይ ነው። ሁለት ጉዳዮችን እንኳን ብናነሳ አንደኛው ውስጣዊ አፈና ነው፣ ሌላኛው ደግሞ አካባቢያዊ ያለመረጋጋትን በዘላቂነት መፍጠር የሚል መለያና ባህሪ አለው የአስመራ መንግስት። ይሄ ባህሪያቱ ደግሞ እንደ ኢጋድ ያሉ እንደ ኢጋድም ሆነ በየትኛውም ዓለማችን ላይ በምናያቸው አህጉራዊም ሆነ ቀጠናዊ ተቋማት እንደ እሴት ከሚያዙ ጉዳዮች ጋር ተጻራሪ ወይም ደግሞ የእሴት መጣጣምን ሊያመጣ የማይችል ባህሪ ነው እንደ መንግስትነት ያለው የኤርትራ መንግስት ማለት ነው። ምክንያቱም ኢጋድ ምንም ደካማም ሆነ እንደ ተቺዎቹ ወይም ደግሞ በድጋፍ ደግሞ ኢጋድ አሁን ያለውን የምስራቅ አፍሪካ መልክን እንዲይዝ አድርጓል። ከነ ችግሮቹም ካሉበት ፈተናዎችም ቢሆን በፋይናንስ የሚፈተን ተቋም መሆኑን እናውቃለን። አካባቢው ላይ ባለው ከፍተኛ የሚባል የምዕራባውያን ፍላጎት ጫና ምክንያት የሚመጡ የተለያዩ ፈተናዎች እንዳሉበት ካለበት ውስጣዊ ፈተና ባሻገር እንደ ቫልዩ የያዛቸው ሰላምና መረጋጋትን ማንሳት ከጅምሩ ጀምሮ ለኢኮኖሚያዊ ችግሮችን ተፈጥሯዊ ሁኔታዎችን በመዋጋት የድርቅን አካባቢው በጣም በድርቅ የሚፈተን ስለሆነ ይህንን በመዋጋት ኢኮኖሚያዊ ውህደትን በምስራቅ አፍሪካ ዜጎች መካከል ማስፈን እና ኢኮኖሚያዊ ተጠቃሚነትን ማረጋገጥ በዛ ውስጥ ደግሞ የሰላምና የደህንነትም ደግሞ ዋነኛው ችግር ስለሆነ ኢኮኖሚያዊ ሉዓላዊነታቸውን እንዳያረጋግጡ እነኛ ሀገር ትልቁ ፈተና የሚሆነው ይሄ ስለሆነ ይሄን መቅረፍ ነው። ስለዚህ እንደዚህ ብለን ከምናነሳቸው መሰረታዊ ከሚባሉ መርሆች ጋር የኢጋድም ሆነ የአፍሪካ ህብረት መርሆች ጋር የሚጣጣም አይነት ባህሪ እሴት ቫልዩ ብለን የምናነሳለት ነገር የኤርትራ መንግስት የለውም። ስለዚህ ይሄ በሌለበት የእሴት መጣጣም በሌለበት ወይም ደግሞ ልትካፈለው የምትችለው አይነት እሴት በሌለ ሁኔታ ላይ አብሮ መስራት የሚባል ነገር አይታሰብም። ስለዚህ የኤርትራ መንግስት ምንድነው የሚያደርገው? አፍሪካ ህብረትንም ሆነ ኢጋድን በተመለከተ በገሃድ ያጣጥላቸዋል እነዚህን ተቋማት። ለምሳሌ 2024 ላይ ሳውዲ ሄደው የኤርትራው መሪ ምንድነው ያሉት? ኤዩም ሆነ ኢጋድ የሞቱ ተቋማት ናቸው እስከ ማለት በግልጽ እነዚህን ተቋማት የማጣጣል ማሻሻያ እንዲደረግባቸው ደግሞ ተነሳሽነትን የማሳየት እንደዚሁም ደግሞ ለማሻሻያ እንዲሻሻሉም እንኳን ምንም አይነት ግብአትን ያለ ማቅረብ፣ መዋጮ ያለ መክፈል ለምሳሌ ከዛ ደግሞ በእነዚህ መድረኮች ያለ መሳተፍ። ሌላው ደግሞ ለውስጣዊ ፈተናው ለኢጋድ ትልቅ ቁልፍ ነው ተብሎ ለሚነሳው እርስ በርስ ያለ ጥርጣሬን እንዲሰፍን አለመተማመን እንዲሰፍን ዋነኛውን ሚና ይዞ የሚንቀሳቀስ ነው። ለምሳሌ ኢትዮጵያ ኢጋድን አንድ ከሚከስበት በውስጥ ከሚከስበት ጉዳይ በኢትዮጵያ የሚዘወር አይነት እሳቤዎችን ማምጣት፣ ኢትዮጵያ ጋር ባለው የሁለትዮሽ ግንኙነት ደካማ መሆን የቀጠናዊ ትብብሮችንም የአይነት ምስል ለመስጠት ከሀገራት ጋር ባለው በሁለትዮሽ ግንኙነት ያሉ ችግሮችንም ቀጠናዊ ምስል ለመስጠት የሚያደርገው ችግር ነው። ይሄ በውስጥም የሚያደርግ በቀጥታም ደግሞ ተሳትፎ ከሚያደርግባቸው ቀጠናዊ መታመሶች ጋር በቀጥተኛ መያያዝ ያለውና ከነኚህ ተቋማት ከሚያስቀምጧቸው ግቦች ጋር አብሮ ሊሆን የማይችል ነው። ለምሳሌ 2007 ላይ ይመስለኛል ስትወጣ ያቀረበችው ምክንያት አንደኛው
በሶማሊያ የነበረውን ሁኔታ እናስታውሳለን። ኢስላሚክ ኮርት ዩኒየን በጽንፈኛ የሆነ አቋምን ይዞ በአቋም ደረጃ ኢትዮጵያን በጠላትነት ፈርጆ ሲንቀሳቀስ ኢትዮጵያ የወሰደችው እርምጃ ነበረ። ይሄንን እርምጃ እንደ ሽፋን አድርጎ ከህብረቱ ወይም ደግሞ ከኢጋድ ለመውጣት ሲወስን በዛ ሰዓት ከዛ ጽንፈኛ አስተሳሰብን ይዞ ሲንቀሳቀስ ከነበረው ቡድን ጋር ግን የነበረው ህብረት ቀጠናዊ ከሚባሉት ራዕዮች ጋር ተጻራሪ የነበረ ነው። ይሄ ተረጋግጧል። በዩኤን አጣሪ ኮሚሽን የተረጋገጠ ነው ሲያስታጥቅ እንደነበረ በመሳሪያ ጭምር። ስለዚህ እነኚህ ባህሪያቶቹ በጥቅሉ ማለት የምንችለው የኤርትራ መንግስት ከጅምሩ ጀምሮ ላለው መንግስታዊ ባህሪ የማይሆኑ ናቸው። ቀጠናዊ ትብብሮች የሚሉ በዛ ውስጥ የሚንጸባረቁ ሴቶች። ስለዚህ ይሄ በሌለበት ሁኔታ አብሮ የመስራት አግባብ ሊኖር አይችልም። ስለዚህ የነበረውን ነገር ነው ያስቀጠለው እንጂ እንደ አዲስ ካልነበረበት ህብረት ወጥቻለሁ ብሎ እንዳለ ነው መቁጠር የምንችለው ማለት ነው። ጥሩ። የኤርትራው አገዛዝ የሚመሩት በተለይ ኢሳያስ አፈወርቂ ሁሌም ራሳቸውን የሚጠይቁት አንዱ ጥያቄ ይህንን ቀጠና እንዴት ላመሰቃቅለው፣ ኢትዮጵያ እንዴት ላመሰቃቅላት የሚል ጥያቄ ስለሆነ ራሳቸውን የሚጠይቁት ሁሌም የቀጠናውን ሰላምና ደህንነት በማመስ እንደዚሁም እንቅፋትና ጋሬጣ በመሆን የሚታወቁ ነው። ያለፈውም ጊዜያቸው የመጡበት ሁኔታ በዚሁ መንገድ ልናነሳ የምንችለው ጉዳይ ነው። በዚህ ረገድ ግን ኤርትራውያን በተለይ የኤርትራን መንግስት መጠየቅ አለባቸው ብዬ ማስበው አሁን የኤርትራ መንግስት በአንድም በሌላ ታዋቂ የሆነ የመጣው ለሌሎች ሀገራት በተለይ ለግብጽ ተላላኪ በመሆኑ ነውና ከዚህ ጋር ተያይዞ መንግስታቸውን መጠየቅ አለባቸው ብዬ ማስበው ኤርትራ ሰላማዊ እና የተረጋጋች እንደዚሁም ደግሞ ያደገች እንድትሆን ግብጾች ይፈልጋሉ ወይ የሚል ጥያቄ መጠየቅ መቻል አለባቸው። ምክንያቱም ኤርትራ በዚህ ቀጠና ለግብጽ አስፈላጊ የምትሆነው ያልተረጋጋች እንደዚሁም ሰላም የሌላት እንደዚሁም በሰላምና ጸጥታ ሁኔታ ውስጥ ፍጹም የተረጋጋ መንግስት እና ሀገር የሌላት ስትሆን ብቻ ነው ለግብጽ አስፈላጊ የምትሆነው። ስለዚህ ይህንን ግምት ውስጥ በማስገባት በዚህ ሁኔታ ከመቀጠል ወደ ልማት መምጣት ያስፈልጋል። ወደ ልማት የሚመጣው ደግሞ በአንድም በሌላ በቀጠናው ካሉ ሀገራት ጋር በትብብር በጋራ መስራት ሲቻል ነው። ስለዚህ ወደዚህኛው እርምጃ መምጣት ያስፈልጋል የሚል ሀሳብ እንሰጣለን። የዛሬውን ሀሳብ ላይ ፕሮግራማችንን እዚህ ጋር እናጠናቅቃለን። በሚቀጥለው ሳምንት በተለያዩ ርዕሰ ጉዳዮች የምንመጣ ይሆናል። ለዛሬው ግን ድረስ አማረ ውይይቱን በመምራት ውብርስ ተሰማና በረከት ተካልኝ በጋራ በመሆን ከእናንተ ጋር ጥሩ ቆይታ አደረግን። እስከ ሳምንት መልካም ጊዜ እየተመኘን በዚሁ እንሰናል።